آمریکا مرگ بر آمریکا مرگ بر آمریکا مرگ بر آمریکا مرگ بر የትራምፕ አካሄድ ያላማራቸው ኔታንያሁ ኢራን ላይ ያልተጠበቀውን አውጀዋል። የእስራኤል መከላከያ ሰራዊት በሀገር ውስጥ ለሚሰነዘሩ የሚሳኤል ጥቃቶች ፈጣን ምላሽ ለመስጠት የሚያስችሉ መጠነ ሰፊ ወታደራዊ ልምምዶችን በይፋ አውጇል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢየሩሳሌም እጅግ ወሳኝ የሆነ የደህንነት ስብሰባ ጠርተው ነበር። በዚህ ስብሰባ ላይ የእስራኤል መከላከያ ሰራዊት ኤታማዦር ሹም ሌተናል ጀነራል ኢያል ዛሚርና የሙሳድ ዳይሬክተር ዴቪድ ባርኒያን ጨምሮ ከፍተኛ የጦርና የደህንነት መሪዎች ተገኝተዋል። የእስራኤል እርምጃ የኢራንና አሜሪካ ስምምነት በዝርዝር ይዘነዋል። አብራችሁን ቆዩ። በመካከለኛው ምስራቅ ቀጠና ያለው ጂኦፖለቲካዊ ሁኔታ እጅግ አሳሳቢና ወሳኝ በሆነ የታሪክ ምዕራፍ ላይ ይገኛል። እስራኤል በኢራን ላይ ልታደርስ የምትችለውን ነጠላ ወታደራዊ ጥቃት ግምት ውስጥ በማስገባት ወታደራዊ ዝግጁነቷን በከፍተኛ ደረጃ አጠናክራ ቀጥላለች። የአዲስ ክስተት የመጣው በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ሽኩቻና ግንኙነት በከፍተኛ ደረጃ ጨምሮ ባለበት ወቅት ነው። ፕሬዚዳንት ዶናልድ ትራምፕ ለድርድርና ለዲፕሎማሲያዊ ንግግሮች በራቸውን ክፍት ማድረጋቸውን ቢገልጹም በአንጻሩ ግን በመካከለኛው ምስራቅ አካባቢ የሰፈረውን የአሜሪካ ወታደራዊ ኃይልና ጡንቻ በከፍተኛ ደረጃ እንዲቀጥል አድርገዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ያደረጉት ከፍተኛ የጸጥታና የደህንነት ምክክር በቴል አቪቭ ባለስልጣናት ዘንድ ያለውን የሁኔታዎች አጣዳፊነትና ስጋት በግልጽ አሳይቷል። የእስራኤል ከፍተኛ የደህንነት ባለስልጣናት ከዋሽንግተን አስተዳደር ነጻ በሆነ መልኩ ማለትም ከአሜሪካ ድጋፍ ውጭ እርምጃ መውሰድ የሚያስከትለውን አደጋና ስትራቴጂካዊ ጥቅም በጥልቀት እየመዘኑት ይገኛሉ። በሌላ በኩል ደግሞ የኢራን አመራሮች በበኩላቸው ማንኛውም አይነት ወታደራዊ ጥቃት ቢሰነዘረባቸው እጅግ ከፍተኛና አስከፊ የሆነ አጸፋዊ እርምጃ እንደሚወስዱ በተደጋጋሚ እያስጠነቀቁ ነው። ይህ ሁኔታ ወደ ሰፊ ክልላዊ ጦርነት ሊያመራ እንደሚችልና የመላው ቀጠናውን ሰላም ሊያናጋ እንደሚችል ስጋቶች እየጨመሩ መጥተዋል። የእስራኤል የቆየ ጥያቄና ፍላጎት ኢራን የኒውክሌር ፍላጎቷን እንድትገታና የባላስቲክ ሚሳኤል አቅሟን እንድታዳክም ሲሆን አሜሪካ ደግሞ በበኩሏ የሁኔታውን መባባስ ሊያስቀር የሚችል ስምምነት ላይ ለመድረስ ጥረት እያደረገች ትገኛለች። የእስራኤል ወታደራዊና የደህንነት መረጃዎች እንደሚያመለክቱት ሀገሪቱ ከአሜሪካ ቀጥተኛ ወታደራዊ ድጋፍ ውጭ በኢራን ላይ ወታደራዊ ዘመቻ ለማካሄድ ያላትን ዝግጁነት በየቀኑ እያሳደገች ነው። ከእስራኤል የመከላከያ ተቋም ውስጥ የወጡ ታማኝ መረጃዎች እንደሚጠቁሙት ዋሽንግተን ከጋራ ወታደራዊ እርምጃ ይልቅ ለዲፕሎማሲያዊ መፍትሄዎች ቅድሚያ በምትሰጥበት ሁኔታ ውስጥ ሊተገበሩ የሚችሉ ተለዋጭ የጥቃት እቅዶች በድጋሚ ተከልሰው ተዘጋጅተዋል። የስትራቴጂ ለውጥ የመጣው በአሜሪካና በኢራን መካከል የሚደረጉ ማናቸውም ንግግሮች የኢራንን የባላስቲክ ሚሳኤል መርሃ ግብር ገደብ ውስጥ ሊያስገቡ ይችላሉ የሚል ስጋት በእስራኤል ባለስልጣናት ዘንድ በመፈጠሩ ነው። ይህ ሚሳኤል መርሃ ግብር ደግሞ ለእስራኤል ህልውናና የደህንነት ስሌት መሰረታዊ ስጋት ተደርጎ የሚወሰድ ጉዳይ ነው። የእስራኤል አየር ኃይል በኢራን ግዛት ውስጥ በሚገኙ እጅግ ስትራቴጂካዊ በሆኑ የኒውክሌር ተቋማትና የሚሳኤል ማምረቻ ማዕከላት ላይ ያነጣጠሩ የረጅም ርቀት የአየር ጥቃት ማስመሰያ ልምምዶችን ሲያከናውን ቆይቷል። እነዚህ ልምምዶች በተለይ እስራኤልና አሜሪካ በጋራ የኢራን የኒውክሌር መሰረተ ልማት ኢላማ ካደረጉበት መጠነኛ ግጭት የተገኙ ወታደራዊ ትምህርቶችን መሰረት ያደረጉ ናቸው። የእስራኤል መከላከያ ሰራዊት በሀገር ውስጥ ለሚሰነዘሩ የሚሳኤል ጥቃቶች ፈጣን ምላሽ ለመስጠት የሚያስችሉ መጠነ ሰፊ ወታደራዊ ልምምዶችን በይፋ አውጇል። ለህዝብ በተላለፈው መልእክትም ሀገሪቱ ለረጅም ጊዜ የሚቆይ ጦርነትና ተደጋጋሚ ሚሳኤል ጥቃቶች ራሷን ማዘጋጀት እንዳለባት አጽንኦት ተሰጥቷታል። እነዚህ ልምምዶች በተለይ የኢራንን እጅግ ዘመናዊ የሆኑ ሃይፐርሶኒክና ባላስቲክ ሚሳኤሎችን በአየር ላይ ለመመከት ታስበው የተዘጋጁትን እንደ አይረን ዶምና ዴቪድ ስሊንግ ያሉ የአየር መከላከያ ስርዓቶችን ውጤታማነት ለመፈተሽ የታለሙ ናቸው። የደህንነት መረጃዎች እንደሚጠቁሙት ኢራን በደረሰባት ጥቃት የወደሙባትን የሚሳኤል ማስወንጨፊያ ጣቢያዎች በከፍተኛ ፍጥነት መልሳ እየገነባች ቢሆንም የእስራኤል የጦር አመራሮች ግን አሁኑን እርምጃ መውሰድ ወታደራዊ ብልጫ እንደሚያሰጣቸው ያምናሉ። ምንም እንኳን ኢራን የሚሳኤል ምርቷን ካለፈው ዓመት በጥፍ ማሳደጓ ቢነገርም እስራኤል ግን ወታደራዊ ዝግጁነቷን አጠናክራለች። እስራኤል ከአሜሪካ ተሳትፎ ውጭ እርምጃ ለመውሰድ የምትገደድ ከሆነ በዋናነት የምትታመነው በኤፍ-35 ስውር የጦር ጀቶችና በአየር ላይ ነዳጅ መሙያ አውሮፕላኖቿ ላይ ነው። እነዚህ አውሮፕላኖች እስከ ኢራን ቁልፍ የኒውክሌር ማዕከላትና እንደ ናታንዝና ፎርዶ ድረስ ያለውን ከ1000 ማይል በላይ ርቀት መሸፈን ይኖርባቸዋል። እነዚህ የኢራን የኒውክሌር ጣቢያዎች ባለፈው ዓመት ጥቃት ደርሶባቸው የነበረ ቢሆንም አሁን ላይ ግን በከፊል መልሰው ተገንብተው ስራ መጀመራቸው ተዘግቧል። ይሁን እንጂ እስራኤል በብቸኝነት የምትወስደው ጥቃት እጅግ ከፍተኛ የሆኑ የሎጂስቲክ ፈተናዎች ይጋርጡበታል። ከአሜሪካ የሚገኘው የቀጥታ የደህንነት መረጃ ልውውጥና የአየር ጥበቃ ሽፋን በሌለበት ሁኔታ እንዲህ አይነት ዘመቻ የእስራኤልን ሀብት በከፍተኛ ደረጃ ሊያሟጥጥ ይችላል። እንደ እስራኤል የፋይናንስ ተቋማት ግምት ከሆነ እንዲህ አይነቱ ዘላቂ ወታደራዊ ዘመቻ ከ10 ቢሊዮን ዶላር በላይ ወጪ ሊጠይቅ እንደሚችል ተገምቷል። ይህም ከኢራን ሊሰነዘር ከሚችል የአጸፋዊ እርምጃ ጋር ተያይዞ የሚመጣውን ኢኮኖሚያዊ ውድቀትና የንግድ እንቅስቃሴ መስተጓጎልን ያካተተ ስሌት ነው።
በቅርቡ የተነሱ የሳተላይት ምስሎች እንደሚያሳዩት በእስራኤል የአየር ኃይል ጣቢያዎች ላይ እንቅስቃሴዎች በከፍተኛ ሁኔታ ጨምረዋል። በተለይም ወደ ኢራን ቀረብ ብለው በሚገኙ የደቡባዊ እስራኤል የጦር ሰፈሮች ላይ ተጨማሪ የጦር ጀት ስብስቦች ተሰማርተዋል። የወታደራዊ ዝግጅት የእስራኤል መከላከያ ሰራዊት ኤታማዦር ሹም ሌተናል ጀነራል ኢያል ዛሚር ከፔንታጎን ባለስልጣናት ጋር ካደረጉት ውይይት መልስ ከሰጡት መግለጫ ጋር የሚገጣጠም ነው። ጀነራሉ እንደገለጹት የአሜሪካ ዲፕሎማሲያዊ ጥረት የኢራንን ስጋት መቀነስ ካልቻለ እስራኤል የራሷን ህልውና ለማስከበር ነጻ እርምጃ መውሰድ የግድ ይሆንባታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ያደረጉት ከፍተኛ የጸጥታና የደህንነት ምክክር በቴል አቪቭ ባለስልጣናት ዘንድ ያለውን የሁኔታዎች አጣዳፊነትና ስጋት በግልጽ ያሳያል። የእስራኤል ከፍተኛ የደህንነት ባለስልጣናት ከዋሽንግተን አስተዳደር ነጻ በሆነ መልኩ ማለትም ከአሜሪካ ድጋፍ ውጭ እርምጃ መውሰድ የሚያስከትለውን አደጋና ስትራቴጂካዊ ጥቅም በጥልቀት እየመዘኑት ይገኛሉ። በሌላ በኩል ደግሞ የኢራን አመራሮች በበኩላቸው ማንኛውንም አይነት ወታደራዊ ጥቃት ቢሰነዘርባቸው እጅግ ከፍተኛና አስከፊ የሆነ የአጸፋዊ እርምጃ እንደሚወስዱ በተደጋጋሚ እያስጠነቀቁ ነው። ይህ ሁኔታ ወደ ሰፊ ክልላዊ ጦርነት ሊያመራ እንደሚችልና የመላው ቀጠናውን ሰላም ሊያናጋ እንደሚችል ስጋቶች እየጨመሩ መጥተዋል። የእስራኤል የቆየ ጥያቄና ፍላጎት ኢራን የኒውክሌር ፍላጎቷን እንድትገታና የባላስቲክ ሚሳኤል አቅሟን እንድታዳክም ሲሆን አሜሪካ ደግሞ በበኩሏ የሁኔታውን መባባስ ሊያስቀር የሚችል ስምምነት ላይ ለመድረስ ጥረት እያደረገች ትገኛለች። ያለ አሜሪካ ድጋፍ ወደፊት ለመቀጠል የተወሰነው ውሳኔ እስራኤል ያለባትን ስልታዊ ስጋት የሚያንጸባርቅ ነው። እስራኤል ማንኛውም አይነት መዘግየት ኢራን የመከላከያ አቅሟን ይበልጥ እንድታጠናክር እድል ይሰጣታል የሚል ጽኑ እምነት አላት። የምዕራባውያን የደህንነት መረጃዎች እንደሚያመለክቱት በኢራን በኩል ያልተለመዱ የአየር ላይ እንቅስቃሴዎች የታዩ ሲሆን ይህም ምናልባትም የአጸፋዊ ጥቃት ዝግጁነትን ለመደበቅ የታሰበ ሊሆን እንደሚችል ተገምቷል። የክስተት እስራኤል የጥቃት ጊዜ ሰሌዳዋን እንድታፋጠን አድርጓታል። የባህረ ሰላጤው ሀገራትን ጨምሮ የክልሉ አጋሮች በሰጡት ግምገማ የኢራን የአጭር ርቀት ባላስቲክ ሚሳኤሎች አሁንም ድረስ ሳይነኩ በጥሩ ሁኔታ ላይ እንደሚገኙና የእስራኤል መሰረተ ልማቶች ኢላማ የማድረግ አቅም እንዳላቸው አስጠንቅቀዋል። እነዚህ ምክንያቶች እስራኤል የህልውና ስጋት ናቸው ብላ የምታምናቸውን አደጋዎች ቀድሞ ለመቀልበስ የምትከተለውን ስልታዊ አቋም ይበልጥ እንዲጠነክር አድርገውታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢየሩሳሌም እጅግ ወሳኝ የሆነ የደህንነት ስብሰባ ጠርተው ነበር። በዚህ ስብሰባ ላይ የእስራኤል መከላከያ ሰራዊት ኤታማዦር ሹም ሌተናል ጀነራል ኢያል ዛሚርና የሞሳድ ዳይሬክተር ዴቪድ ባርኒያን ጨምሮ ከፍተኛ የጦርና የደህንነት መሪዎች ተገኝተዋል። ስብሰባው የተካሄደው ጀነራል ዛሚር በዋሽንግተን ከአሜሪካ የጦር አዛዦች ምክር ቤት ሰብሳቢ ጀነራል ዳንኬን ጋር በኢራን የኒውክሌርና ሚሳኤል መርሃ ግብር ላይ ካደረጉት ከፍተኛ ውይይት እንደተመለሱ ነው። ሚስጥራዊ እንደሆነ በተገለጸው በዚህ ስብሰባ ላይ አሜሪካ በኢራን ላይ ልትሰነዘር የምትችለው ጥቃት እና ይህም በእስራኤል ወታደራዊ እንቅስቃሴ ላይ ሊኖረው የሚችለው ተጽዕኖ በጥልቀት ተመክሮበታል። በስብሰባው ላይ የተሳተፉ አካላት እንደገለጹት ኢራን ከሳምንታት ወይም ከወራት በኋላ ከአሜሪካ ወታደራዊ እርምጃ ሊገጥማት እንደሚችል የሚያመላክቱ መረጃዎች ቀርበዋል። ይሁን እንጂ የእስራኤል ባለስልጣናት በማንኛውም ስምምነት ውስጥ በተለይም የባላስቲክ ሚሳኤሎችን በተመለከተ ሊደረጉ የሚችሉ ማግለሎች ወይም ስምምነቶች ከፍተኛ ስጋት እንዳላቸው ገልጸዋል። ጠቅላይ ሚኒስትሩ ኔታንያሁ አሜሪካ የምታደርገው ዲፕሎማሲያዊ ጥረት ለእስራኤል በቂ ያልሆነ ስምምነት የሚያስገኝ ከሆነ እስራኤል በራሷ የምትወስደውን ጥቃት ጨምሮ ለተለያዩ አማራጮች ዝግጁ መሆን እንዳለበት አጽንኦት ሰጥተዋል። በስብሰባው ላይ የተገኙት የመከላከያ ሚኒስትር እስራኤል ካትዝ ከጀነራል ዛሚር ጋር ለብቻቸው ተገናኝተው ወታደራዊ ዝግጁነቱን የገመገሙ ሲሆን ከኢራን ሊሰነዘር የሚችለው የአጸፋ እርምጃ ከባለፈው ዓመት ከነበረው ግጭት በበለጠ መጠነ ሰፊ ሊሆን ይችላል የሚል ስጋት እንዳላቸው ገልጸዋል። ይህ ውይይት በቅርቡ በፔንታጎን የተካሄደውን የእስራኤልና የአሜሪካ የተቀናጀ ዝግጅት የሚያካትት ሲሆን በዝግ በተካሄዱ ንግግሮችም እየተባባሰ የመጣው ውጥረት ትኩረት ተሰጥቶታል። የእስራኤል ተወካዮች የአሜሪካ አቻዎቻቸው ለጥቃቱ ቅድሚያ እንዲሰጡ አሳስበዋል። ዝምታው ከቀጠለ ግን ኢራን በኒውክሌር ቴክኖሎጂ ከፍተኛ እድገት ልታስመዘግብ እንደምትችል አስጠንቅቀዋል። ከስብሰባው በኋላ ምንም አይነት ይፋዊ መግለጫ ባይሰጥም የአካባቢ መገናኛ ብዙሃን እንደዘገቡት ስብሰባው በ10 ቢሊዮን የሚቆጠር ሰቅል የእስራኤል ገንዘብ ሊፈጅ የሚችለውን ጦርነት ወጪ መገምገምን ያካተተ ነበር። የስብሰባ ኔታንያሁ ከዚህ ቀደም ከትራምፕ ጋር ካደረጓቸው ንግግሮች የቀጠለ ሲሆን ኢራንን ለመመከት ጠንካራ የአሜሪካና የእስራኤል ቅንጅት እንዲኖር ሲወተውቱ ቆይተዋል። ተከታታይ መግለጫዎችም የኢራን ምላሽ ምን ሊሆን እንደሚችል የሚተነብዩ ስልታዊ እቅዶችን ያካተቱ ሲሆን የደህንነት መረጃዎች እንደሚያመለክቱት ኢራን የሚሳኤል ማስወንጨፊያዎቿን ወደ ተመሸጉና ጠንካራ ስፍራዎች እያዛወረች ነው። ይህም የእስራኤል መከላከያ ሰራዊት የቤት ውስጥ ወታደራዊ ልምምዶችን እንዲጀምር ምክንያት ሆኗል። ኢራን ለማንኛውም የእስራኤል የወታደራዊ እርምጃ ጠንካራ የአጸፋዊ እርምጃ ማዕቀፍ አዘጋጅታለች። ሊሰነዘር የሚችለውን ጥቃት እንደ ወረራ የምትመለከተው ኢራን አጠቃላይ የሆነ ምላሽ እንደምትሰጥ አስታውቃለች። የኢራን ከፍተኛ መሪ አያቶላህ አሊ ሀሚኒ በሰጡት
ማስጠንቀቂያ የአሜሪካ ወይም የእስራኤል ጥቃት ቀጠናዊ ጦርነት እንደሚቀሰቅስ ገልጸው የውጭ ኃይሎች የኢራንን የተፈጥሮ ሀብት ለመቀማት እንደሚፈልጉ ከሰዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ይህንን ሀሳብ በማጠናከር ማንኛውም ጥቃት የአሜሪካን የጦር ሰፈሮች ኢላማ እንደሚያደርግና ግጭቱ ውስን ይሆናል የሚለውን አስተሳሰብ ውድቅ በማድረግ ወደ መላው ቀጠናው እንዲስፋፋ ተናግረዋል። ወታደራዊ ዝግጅቶቹ በሆርሙዝ ወሽመጥ አካባቢ የሚካሄዱ የቀጥታ ጥይት የባህር ላይ ልምምዶችን የሚያካትቱ ሲሆን ይህም በአቅራቢያው ባሉ የአሜሪካ ወታደሮች ንብረቶች ላይ ተጽዕኖ ለመፍጠር እየታለመ ነው። የኢራን የታጠቁ ኃይሎች የሚሳኤል ስርዓቶቻቸውን ወደ ተራራማ አካባቢዎች በማዛወር ከጥቃት የመከላከል አቅማቸውን አሳድገዋል። ባለስልጣናት በቴል አቪቭ እምብርት ላይ ጥቃት እንደሚሰነዝሩ ዛቻቸውን ያደሱ ሲሆን ለማንኛውም የጥቃት ሙከራ ፈጣንና ከዚህ ቀደም ታይቶ የማይታወቅ ምላሽ እንደሚሰጡ ቃል ገብተዋል። ፕሬዚዳንት መሱድ ፔዜሽኪያን የኢራንን የመከላከል አቅም ለማሳወቅና ለማደራደር ከኳታርና ከግብጽ መሪዎች ጋር ግንኙነት አድርገዋል። የኢራን ጦር ቃል አቀባዮች ለማንኛውም ጥቃት ወዲያውኑ ምላሽ ለመስጠት ዝግጁ መሆናቸውን አረጋግጠው ኢራን ጦርነቱን ባትጀምርም በድል እንደምትቋጭ አስታውቀዋል። እንደ ሂዝቦላህ ያሉ የኢራን ተላላኪ ቡድኖችም በጦርነት ውስጥ ሊሳተፉ እንደሚችሉ ምልክት የሰጡ ሲሆን ይህም ግጭቱ በተለያዩ ግንባሮች እንዲባባስ ያደርገዋል። ዲፕሎማሲያዊ ጥረቶቹ ጥቃቶችን ለማስቀረት ከሽምግልና ሰጪዎች ጋር የሚደረጉ ውይይቶችን የሚያካትቱ ቢሆንም በወሽመጡ ውስጥ ያለው የባህር ላይ ጉዞ ደህንነት ግን እጅግ አስፈላጊ መሆኑን ኢራን ገልጻለች። የኢራን ስትራቴጂ ወታደራዊ ዛቻንና ውጥረትን የመቀነስ ጥሪን አጣምሮ የያዘ ሲሆን ዓላማውም በረጅም ጊዜ ጦርነት በማስፈራራት ጥቃትን መከላከል ነው። እስራኤል ከኢራን ጋር በተያያዘ የምታነሳቸው ስልታዊ ፍላጎቶችና መስፈርቶች በዋናነት የሚያጠነጥኑት በኢራን የኒውክሌር መርሃ ግብር መፍረስና በባላስቲክ ሚሳኤል የጦር መሳሪያ ክምችቷ ላይ ነው። እነዚህ ወታደራዊ አቅሞች በእስራኤል ብሔራዊ ደህንነት ላይ የተጋረጡ ቀጥተኛና ግልጽ አደጋዎች ተደርገው ይወሰዳሉ። የእስራኤል ባለስልጣናት ኢራን ዩራኒየም የማበልጸግ ስራዋን ወደ ዜሮ እንድታወርድና ማንኛውንም አይነት የከባድ ውሃ ሪአክተሮችን የማስወገድ ስራ እንድትሰራ በጥብቅ ይፈልጋሉ። ይህ አቋም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ምድር ላይ የሚገኙ ማናቸውም የኒውክሌር መሰረተ ልማቶች ሙሉ በሙሉ መወገድ አለባቸው በሚለው ጽኑ አቋም ላይ የተመሰረተ ነው። ይህም የነጠረ ዩራኒየም ክምችቶችን አሳልፎ መስጠትንና የኒውክሌር ጦር መሳሪያ ምርምርን ለአንዴና ለመጨረሻ ጊዜ ማቆምን ያካትታል። የባላስቲክ ሚሳኤሎችን በተመለከተ እስራኤል ጉዳዩን እንደ ህልውና አደጋ ትመለከተዋለች። በመሆኑም የኢራንን ግዛት አልፈው የእስራኤልን መሬት ሊመቱ የሚችሉ ሚሳኤሎችን የማምረት ሂደት እንዲገታና የርቀታቸው መጠንም እንዲቀንስ ትጠይቃለች። ከግጭት በኋላ የተደረጉ ወታደራዊ ግምገማዎች እንደሚያሳዩት በኢራን ላይ የሚሰነዘሩ ከፊል ጥቃቶች በቂ ውጤት ያላመጡ በመሆናቸው የሚሳኤል ማስወንጨፊያ ጣቢያዎችንና የማምረቻ ተቋማትን በቀጥታ መቆጣጠር አስፈላጊ መሆኑን አጽንኦት ሰጥተዋል። ይህ ሂደት በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኩል ጥብቅ የክትትልና የማረጋገጫ ስራ እንዲከናወንበት እስራኤል ፍላጎቷ ነው። ኢራን ዳግም ዩራኒየም እንድታበለጽግ የሚፈቅድ ማንኛውንም አይነት ስምምነት እስራኤል አትቀበልም። እነዚህ ጥያቄዎች የመነጩት ከታሪካዊ ሁኔታዎች በተለይም ኢራን የኒውክሌር ጦር መሳሪያን የማሳነስ ጥረት ታደርጋለች ከሚል ስጋትና ለተላላኪ ቡድኖች ከምትሰጠው የገንዘብ ድጋፍ ነው። ኢራን እነዚህን ቅድመ ሁኔታዎች የማታከብር ከሆነ እስራኤል የኒውክሌር ጥቃት ስጋትን ለመቀልበስ ቀድሞ የመምታት አማራጯን እንደጠበቀች ትቆያለች። ዩናይትድ ስቴትስ ከኢራን ጋር ድርድር ለመጀመር ዝግጁ መሆኗን በተለያዩ አጋጣሚዎች አመልክታለች። እንደ ኳታርና ቱርክ ባሉ መካከለኛ ሀገራት በኩል በተላለፉ መረጃዎች መሰረት ንግግሮቹ በማንኛውም ሰዓት ሊጀመሩ እንደሚችሉ ተገልጿል። ፕሬዚዳንት ትራምፕ የኢራንን የኒውክሌር መርሃ ግብር ለማፍረስ ጠንካራ ዲፕሎማሲን እንደሚመርጡ ይታወቃል። አሜሪካ የምታስቀምጣቸው መስፈርቶች የጦር መሳሪያ ልማት እንዲቆምና የነጠረው ዩራኒየም እንዲወገድ የሚሉ ናቸው። ሊደርስ የሚችል ማንኛውም ስምምነት በሚሳኤል አቅም ላይ ገደብ ከመጣልና ከተላላኪ ቡድኖች ጋር ያለውን ግንኙነት ከማቋረጥ አንጻር ማዕቀቦች እንዲነሱ ሊያደርግ ይችላል። ይሁን እንጂ የአሜሪካ ጥያቄዎች ኢራን እስራኤልን እንደ ሀገር እውቅና እንድትሰጥ የሚጠይቁ ሲሆን ይህ ደግሞ ከኢራን መሰረታዊ ርዕዮተ ዓለም ጋር ፍጹም የሚቃረን ነው። ፕሬዚዳንት ትራምፕ ዩኤስኤስ አብርሃም ሊንከን የተሰኘውን አውሮፕላን ተሸካሚ መርከብ ስብስብ በቀጠናው በማሰማራት ንግግሮቹ ስኬታማ ባይሆኑ ወታደራዊ አማራጮች ዝግጁ መሆናቸውን አሳይተዋል። የኢራን ባለስልጣናት በበኩላቸው ለእኩልነት ድርድር ጥንቃቄ የተሞላበት ተስፋ ቢኖራቸውም ማንኛውንም አይነት ማስገደድና ተጽዕኖ እንደማይቀበሉ ገልጸዋል። እስራኤል እንዲህ አይነቱ ስምምነት የእሷን ወታደራዊ እርምጃዎች ሊገድብ ይችላል በሚል ስጋት ውስጥ ስላለች ከአሜሪካ ነጻ የሆኑ የጥቃት ዝግጅቶችን እያደረገች ትገኛለች። የባህረ ሰላጤው ሀገራትም ኢራን ያላትን ወታደራዊ አቅም እንደጠበቀች መቆየቷ ስጋት እንደሚፈጥርባቸው ለአሜሪካ እያሳወቁ ይገኛሉ። የሁኔታው ውጤት አሁንም እርግጠኛ ባልሆነ ሁኔታ ላይ የሚገኝ ሲሆን ዲፕሎማሲው ግጭቱን ሊያስቀረው ወይም በተቃራኒው ልዩነቱን ሊያሰፋው ይችላል። በአጠቃላይ የእስራኤል የአንድ ወገን ዝግጅት፣ የኔታንያሁ ከፍተኛ ምክክሮች፣ የኢራን የአጸፋዊ እርምጃ አቋም፣ የኒውክሌርና የሚሳኤል እገዳ ጥያቄዎች እንዲሁም የአሜሪካ ዲፕሎማሲያዊ ጥረቶች ተደምረው የቀጠናውን መረጋጋት የሚወስን ውስብስብ መስተጋብር ፈጥረዋል።